አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያም የብልጽግና ፓርቲ የመጀመሪያውን ጠቅላላ ጉባኤውን ወደ ልዕልና እየተጓዝኩ ነው በማለት ጀምሯል። ወደ ልዕልና እየተጓዝኩ ነው በማለት ፓርቲው ጉባኤውን በጀመረበት ዕለት የመንግስት የጸጥታ ኃይሎችን ዩኒፎርም የለበሱ አካላት ሰው አቃጥለው ሲገድሉ የሚያሳይ ቪዲዮ በማህበራዊ የመገናኛ ዘዴዎች መሰራጨቱም አነጋጋሪ ሆኗል። እንቃኘዋለን። ብልጽግና የመጀመሪያ ጠቅላላ ጉባኤውን ሲያካሄድ የተለያዩ ዓለም ሀገራት ፓርቲዎች ታድመዋል። የኤርትራው ህግደፍ አለመገኘትና የቱርኩ ኤኬ ፓርቲ መታደም ደግሞ መወያያ ሆኗል። ሌላኛው መረጃችን ነው። በሰሜን ኢትዮጵያው ጦርነት በአማራና አፋር ክልሎች የተገደሉ ንጹሃን አሃዝ 749 መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ይህንን ሪፖርትም እንመለከታለን። የትግራይ ክልል አስተዳደር ትናንት ይፋ ባደረገው ሪፖርት በአፋርና ትግራይ አዋሳኝ አካባቢዎች ውጊያ የለም ማለቱ ይታወሳል። የተባበሩት መንግስታት ድርጅት ዛሬ ያወጣው ሪፖርት ግን አሁንም በሁለቱ ክልሎች አዋሳኝ ስፍራዎች ውጊያዎች እየተካሄዱ ነው በማለት ገልጿል። ታደምጡታላችሁ። የአሜሪካው ፕሬዝዳንት ጆ ባይደን ስለ ሶስተኛው የዓለም ጦርነት አስጠነቀቁ። የበንዲ እንዳለ የቡድን 7 አባል ሀገራት ተማጽኗቸውን አሰምተዋል። የምሰሙት ይሆናል። የኤርትራ ኦርቶዶክስ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ደብዳቤ ጻፈች። ይህ በእንዲህ እንዳለ መንግስታዊው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ 200 ሰራተኞችን ሊያባረር ስለመሆኑ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግና ፓርቲ የመጀመሪያ ጉባኤውን ወደ ልዕልና እየተጓዝኩ ነው በማለት ጀምሯል። በተመሳሳይ ዕለት ኢትዮጵያ ውስጥ ሰው የመንግስት የጸጥታ ኃይልን በለበሱ አካላት በእሳት ተቃጥሎ ሲገደል የሚያሳይ ቪዲዮ በማህበራዊ የመገናኛ ብዙሃን ተሰራጭቷል። ጠቅላይ ሚኒስትር አብይ አህመድ በህዝብ ግፊትና በፈጣሪ እርዳታ የተወለደ ፓርቲ ነው ባሉት የብልጽግና የስልጣን ዘመናት ዛሬ ታየውን ሰው በቁሙ መቃጠልን ጨምሮም መሀል ከተማ ላይ ሰው ተዘቅዝቆ ሲሰቀል በመኖሪያ ሰፈሩ ላይ በጥይት ተገድሎ በገደል ሲጨመር በድሮንና በታንክ በቀስት ዜጎች ህይወታቸውና ንብረታቸውን ሲያጡም ተስፋቸውን ሲነጠቁም ተስተውሏል። የብልጽግናን ጉባኤ የከፈቱት የፓርቲው ፕሬዝዳንት ግን ፈተናዎችን በስሌት የምንሻገርነን ለውጡን ለማሻገርም አመርቂ ሐሳብ ያለነን ሲሉ ተደምጠዋል። ትንሽዬ ተራራ ሆኖ ከትልቁ ከማይናደው ኢትዮጵያ ከሚባለው ተራራ የተንተራሰ ስለሆነ ብልጽግናን በኢትዮጵያ ምድር ለማረጋገጥ የሐሳብም የቁጥርም የአደረጃጀትም ብቃት ያለው ፓርቲ ስለሆነ የዚህ ፓርቲ አባል በመሆናችን እጅግ ኩራት ይሰማናል። ይህ እርሳቸውና አባላቶቹ የሚኮሩበት ፓርቲ በስልጣን በነበረባቸው ያለፉት አመታት ከኢታማጆር ሹም እስከ ኢንጂነር ከወዛደር እስከ አርሶ አደር በአደባባይ ተገድሏል። ኢትዮጵያን በዘመናዊ ታሪኳ በትልቁ የእርስ በርስ ጦርነት ውስጥ ገብታለች። ዜጎችም በማንነታቸው ምክንያት ተለይተው ተረሽነዋል፣ ተሳደዋል። የፓርቲው ፕሬዝዳንት የሚያኮራ የሚሉት ፓርቲ በትልቅ ድግስ ጉባኤውን በሚያካሂድበት ዕለትም በመንግስታቱ ድርጅት ሪፖርት መሰረት 18 ሚሊዮን ኢትዮጵያውያን የምግብ ያለህ ይያሉ ነው። የአፍሪካ ግዙፉ ፓርቲ ብልጽግና ነው ያሉት ጠቅላይ ሚኒስትሩም ሁሉም ብሔሮች በቂ ውክልና ያገኙበትና በሚገባቸው ልክ ውክልና የተወከሉበት እንደሆነ አንስተዋል። እርሳቸው ይህንን ቢሉም ተዋህጃለሁ የሚለውና በህዝብ ቁጥር ልክ ወንበሮችን የተከፋፈለው ብልጽግና ፓርቲም 45 የሥራ አስፈጻሚ ኮሚቴ አባላት ያሉትናም ለእያንዳንዱ ክልላዊ ፓርቲ በመጣበት ክልል ህዝብ ቁጥር ልክ በመቶኛ የተሰላ ወንበር የሚያገኝበትም ሆኗል። በዚህ ስሌትም የተሻለ ጊዜ መጣላቸው ከተባሉት ሶማሌ ክልል 4 ሰዎች ብቻ የሥራ አስፈጻሚ አባል ይኖሩታል ማለት ነው። በሁለትና አንድ ሰው የሚወከሉ ክልሎች እንዳሉ ሆኖም ብልጽግና ሌብነትን ይጠየፋል ያሉት ጠቅላይ ሚኒስትሩም በአዲስ አበባ ብቻ በብልጽግና ሰዎች ተፈጽሞ የተባሉትን የመሬት ወረራና ሌሎች ግዙፍ ሀገራዊ የስርቆት ድርጊቶችን በተመለከተ ግን አላነሱም። ጠቅላይ ሚኒስትሩ በድጋሚ በስም ባይገልጹም በአሁኑ ወቅት ጉልበት አለን የሚሉና ነፍጥ ያነገቡ አካላት ወደ ሰላም መንገድ ይምጡ ሲሉም ተደምጠዋል። ብልጽግና ዋነኛ ተቋሚዎቹን አስሮም ሌሎችን ገድሎና በድሮን የታገዘ ውጊያን በሀገሪቱ ውስጥ እያደረገ አከናውኖታል የተባለውን ምርጫንም ዲሞክራሲያዊና ምሳሌያዊ የሆነ ምርጫ ነው ብለውታል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ብልጽግና 11 ሚሊዮን አባላት አሉትም ሲሉ ተናግረዋል።
ይህ በእንዴ እንዳለ ብልጽግና ያካሄደ ባለው ጉባኤ መክፈቻ ላይ የተገኙና ያልተገኙ ዓለም አቀፍ ፓርቲዎች ጉዳይ አነጋጋሪ ሆኗል። የፓርቲው አመራሮች የአፍሪካ ግዙፉ ፓርቲ እያሉ በሚጠሩት ፓርቲ ጉባኤ ላይ መድረኩን የተቆጣጠሩት የትናንሾቹ ጅቡቲና ደቡብ ሱዳን ፓርቲዎች ናቸው። በኢህአዴግ ጉባኤዎቹ ላይ ቀርቶ የማያውቁ የደቡብ አፍሪካው ኤኤንሲም ተገኝቷል። አነጋጋሪው ጉዳይ የቱርኩ ኤኬ ፓርቲ በዚህ ጉባኤ ላይ መገኘት ነው። በፖለቲካ ርዕዮተ ዓለም የሚሆን በመርህ ከብልጽግና ጋር የማይቀራረበውና መሰረቱን እስልምና ላይ እንዳደረገ የሚነገርለት ይህ የቱርክ ገዢ ፓርቲም በኢትዮጵያው የእርስ በርስ ጦርነት ላይ እየተሳተፈን በጉባኤው ላይ ታድሞ ታይቷል። የቱርኩ ገዢ ፓርቲ ከኢትዮጵያው ገዢ ፓርቲ ጋር ያላቸው ግንኙነት የድሮን ሽያጭ ብቻ መሆኑን ያነሱ አስተያየት ሰጪዎች ቱርክ በኢትዮጵያ ውስጥ በብዛት በፋብሪካ ኢንቨስትመንት ወደ ኢትዮጵያ መጥተው የነበሩ ድርጅቶቿን ዘግታም በጦር መሳሪያ ሽያጭ ብቻ ሸሪኳ ከሆነ ብልጽግና ጉባኤ ላይ መገኘቷን አስገራሚ ነው ሲሉ ገልጸውታል። በጉባኤው ላይ የኤርትራ ብቸኛ ገዢ ፓርቲ ሻዕቢያ ለመገኘቱም ሌላው የጉባኤው ገጽታ ሆኗል። ጠቅላይ ሚኒስትር አብይ የራስ ጥላ እንኳን በሚከዳበት የጨለማ ወቅት አብረው ቆሙ ያሏቸው አቶ ኢሳያስ አፈወርቂም በብልጽግናው መንግስት ድግሶች ላይ ተገኝተው አያውቁም። ይህም የፕሬዝዳንት ኢሳያስ መንግስት በኢትዮጵያ ትልልቅ ፕሮግራሞች ላይ በቅርቡ ሳይሳተፍ ሲቀር ያሁኑ ለሶስተኛ ጊዜ ነው። ባሳለፍነው መስከረም በተካሄደውና በርካታ የአፍሪካና ዓለም ሀገራት መሪዎች በታደሙበት የጠቅላይ ሚኒስትሩ በዓለ ሲመት እንደዚሁም ሁሉም የምስራቅ አፍሪካ መሪዎች በተገኙበት የቤተ መንግስት ምርቃት ላይ ያስመራው ገዢ ፓርቲና መሪው ተገኝተው አያውቁም። በሰሜን ኢትዮጵያው ጦርነት በአማራና አፋር ክልሎች የተገደሉ ንጹሃን አሃዝ 749 መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ በጦርነቱ ምክንያት ቢያንስ 403 እንደዚሁም ያለ ፍርድ በተፈጸመ ግድያ 346 ንጹሃን ሰዎች ህይወታቸውን ማጣታቸውን ማሳውቋል። ከሟቾቹ በተጨማሪ 309 ሰዎች ለአካል ጉዳት ተዳርገዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ምርመራ ባደረገባቸው የአማራና አፋር ክልል አካባቢዎች በዋናነት በትግራይ ኃይሎች ቢያንስ 346 ንጹሃን ሰዎች በህገወጥ መንገድ ተገድለዋል ብለዋል። ቀሪዎቹ የተገደሉት በመንግስት ኃይሎች ነው እንደማለት። በትግራይ ክልል በነበረው የመጀመሪያዎቹ ሳምንታት ጦርነትም አንድም ሲቪል አልገደልኩም ሲል የነበረው መንግስት ደጀን ነው ከሚለው የአፋርና የአማራ ህዝብ ውስጥ በመቶዎች መግደሉንም ይኸው መንግስታዊ ተቋም ሪፖርት ላይ ተመላክቷል። ለአብነትም ይላል ሪፖርቱ የፌደራል መንግስቱ በአማራ ክልል በፈጸማቸው የድሮን ጥቃቶች በወልዲያ ከተማ ብቻ 6 ሲቪሊያኖች ተገድለዋል ይላል። የትግራይ ኃይሎች ደግሞ በአፋርና አማራ ክልል ንጹሃንን ሲገድሉም ለመንግስት ኃይሎች ሰላይ ናቸው፣ የጦር መሳሪያ አምጡም፣ መከላከያ የልዩ ኃይል ወይንም የፋኖ ታጣቂዎችን አግዛቸዋል፣ የነዚህ አባላት የሆኑ ቤተሰቦችም ናቸው በሚሉ ምክንያቶች የበቀል እርምጃ ወስደዋል ብለዋል። ተቋሙ በትግራይ ኃይሎች ተገደሉ ያላቸውን ንጹሃንን መቸት ሲዘረዝር በመንግስት በተደጋጋሚ የተነገረው የኮምቦልቻን ግድያን ግን አላካተተም። እጅግ በሚሰቀጥጥ መልኩ የኮምቦልቻ ወጣቶች ከመቶ ያላነሱ የኮምቦልቻ ወጣቶችን ዛሬ ሌሊት በአንድ ረድፍ አሰልፎ ጨፍጭፏቸዋል። ስለዚህ ይሄ ኃይል የአማራን ህዝብ አንገት ለማስደፋት የአማራን ስነ ልቦና በማዳከም ንብረታቸውን ይከላከላሉ፣ መፈናፈኛ ያሳጡናል፣ ያሰብነውን አላማ አሳኩልን፣ እንዳናሳካ እንቅፋት ይሆናሉ ያላቸውን በሙሉ እየፈጁት ነው። የመንግስቱ ቃል አቀባይ ያኔ ይህንን ቢሉም የኢትዮጵያ ሰብአዊ መብቶች ኮሚሽን አሁን ያወጣው ሪፖርት ግን ይህንን ጉዳይ ማረጋገጥ አልቻለም። የኦሮሞ ነጻነት ጦር ብሎ የሚጠራው ቡድንም በተቆጣጠራቸው ስፍራዎች በነበሩ የመንግስት አስተዳደር ኃላፊዎችና ቤተሰቦቻቸው ላይ እንደዚሁም መንግስትን ይደግፋሉ ባላቸው ሲቪል ሰዎች ላይ ያነጣጠረ ግድያ ፈጽሟል ብለዋል። በሌላ በኩል የመከላከያ ሰራዊት፣ የአማራ ልዩ ኃይል ፋኖና ሚሊሻዎችም የትግራይ ኃይሎችና የኦነግ ሸኔ አባላት ወይንም ደጋፊዎች ናቸው በሚል የጠረጠሯቸው ሰዎች ላይ ከዳኝነት ውጪ የሆኑ ግድያዎችን ፈጽሟል፣ የአካል ጉዳትም አድርሰዋል ሲል አስታውቋል። የዘፈቀደ ስር፣ ጠለፋና አስገድዶ መሰወር የጭካኔና ኢሰብአዊ አዋራጅ አያያዝና ቅጣትም ከተፈጸሙ ተግባራት መካከል ናቸው በማለት በሪፖርቱ ላይ አስፍሯል።
የትግራይ ክልል አስተዳደር ትናንት ይፋ ባደረገው ሪፖርት በአፋርና ትግራይ አዋሳኝ አካባቢዎች ውጊያ የለም ማለቱ ይታወሳል። ዛሬ የተባበሩት መንግስታት ድርጅት ያወጣው ሪፖርት ግን አሁንም በሁለቱ ክልሎች አዋሳኝ ስፍራዎች የተኩስ ልውውጦች እንዳሉ የሚገልጽ ነው። ድርጅቱ በዚህ ሳምንት ውጊያ ተካሄደባቸው ሲል የገለጻቸው ወረዳዎችም 5 ናቸው። እነዚህም ወረዳዎች አባላ፣ መጋሌ፣ ኤርበቲ፣ ኮባናና ዳሎላ አቅራቢያ ናቸው ብሏል። ይሁን እንጂ እስከ ቅርብ ጊዜ ድረስ ውጊያ እየተደረገበት ነው ሲባልለት የቆየው በረሃሌ አካባቢም በዚህ ሳምንት ውጊያ ይደረግበት አይደረግበት የመንግስታቱ ድርጅት ያለው ነገር የለም። ወደ ትግራይ ክልል የሚወስደው መንገድ ላይም አልፎ አልፎ የተኩስ ልውውጦች እንዳሉ ጠቅሷል። በዚህ ሳምንት ውስጥ የሰሜን ጎንደርና ሰሜን ወሎን ከትግራይ ጋር በሚያዋስኑ ስፍራዎች መጠነኛ ግጭቶች ነበሩ ብሏል ተቋሙ። አሁንም በትግራይ ክልል የሚሆን በአፋርና አማራ ተደራሽ ባልሆኑ አካባቢዎች እጅግ የሚያስፈልገውን እርዳታ ለማድረስ ሁኔታዎች አመች አልሆኑልኝም በማለት ገልጿል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብዳቤ ጻፈች። ይህ ደብዳቤም የብፁዕ ቅዱስ አቡነ መርቆሬዎስ ህልፈተ ህይወትን የተሰማውን ጥልቅ ሐዘን የሚገልጽ ነው። ከጥቂት ሳምንታት በፊት የኤርትራ ቤተክርስቲያን ፓትርያርክ የነበሩትናም በሀገሪቱ መንግስት ታግተው የከረሙት አቡነ እንጦንዮስ ከዚህ ዓለም በሞት መለየታቸው የሚታወስ ነው። ከዛም በኋላም ባሳለፍነው ዓመት የኤርትራ መንግስት ባለስልጣናት ጭምር በተገኙበት ቤተክርስቲያኑታ በብዙዎች ፖለቲካዊ በማለት የተኮነነ ሹመት መፈጽሞ የሚታወስ ነው። ለ16 ዓመታት በቤት ውስጥ እስር ላይ እንደቆዩ የሚነገርላቸው ሶስተኛው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ህልፈተ ህይወት ሲሰማ ግን የራሷ የኤርትራ ቤተክርስቲያን የሚሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዘናቸውን ስለመግለጻቸው እስካሁን በይፋ የታወቀ ነገር የለም። መንግስታዊው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ከ200 በላይ የሚሆኑ ሰራተኞችን ሊያባረር ነው። 55 ዓመት የሆናቸውና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞች ያለ ፍላጎታችን ከስራ ልንሰናበት ነው ሲሉም ገልጸዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ከ55 ዓመት ዕድሜ በላይ የሆናቸው ሰራተኞቹም ተቋሙ ከስራ ሊያሰናበታቸው መሆኑን እንደነገራቸው ይህም የሚሆነው ካለ ፍላጎታቸው መሆኑን ቅሬታቸውን ለአዲስ ማለዳ ገልጸዋል። ከስራ ልንሰናበት ነው ሲሉ የተናገሩ ሰራተኞች ቁጥርም ከ200 በላይ መሆኑ የተገለጸ ሲሆን ከነዚህ ውስጥ አንጋፋ ጋዜጠኞች፣ የካሜራ ባለሙያዎች፣ ቴክኒሽያኖች እንደዚሁም ሌሎች የሙያ ባለቤቶች መኖራቸው ተሰምቷል። በተቋሙ ውስጥ በማገልገል ላይ የሚገኙና የሚደርስባቸውን ጫና በመፍራት ስማቸው እንዳይጠቀስ የፈለጉ ቅሬታ አቅራቢዎችም ለረጅም ዘመናት ተቋሙን በታማኝነት ያገለገሉ እንደነበሩ አስተያየታቸውን ሰጥተዋል። የአሜሪካው ፕሬዝዳንት ጆ ባይደን ስለ ሶስተኛው የዓለም ጦርነት አስጠነቀቁ። ይህ በእንዲህ እንዳለ የቡድን 7 አባል ሀገራት ተማጽኗቸውን አሰምተዋል። የአሜሪካው ፕሬዝዳንት ጆ ባይደን ሀገራቸው በሩሲያው ጦርነት ያልገባችበትን ምክንያት አስረድተዋል። ፕሬዝዳንት ፑቲንን ወራሪና ገዳይ ሲሉ የሰነበቱት ፕሬዝዳንት ጆ ባይደን አሁን በዩክሬን በቀጥታ አግዘው የማይገቡት ለዓለም በማሰብ እንደሆነ ተናግረዋል። አሜሪካ በዩክሬኑ ጦርነት ጣልቃ ገባሽ ማለት የሶስተኛው የዓለም ጦርነት ጅማሮ ይሆናል ሲሉም ተናግረዋል። ይህ በእንዲህ እንዳለ G7 ነዳጅና ጋዝ አምራች ሀገራት አቅርቦታቸውን እንዲጨምሩ ጠይቋል። በኢንዱስትሪ የበለጸጉ ሀገራት ስብስብ G7 ሩሲያ በዩክሬን ላይ በፈጸመችው ወረራም በዋጋ ላይ የሚያሳድረው ተጽዕኖ ለመቋቋም ትላልቅ የነዳጅና ጋዝ አምራች ሀገራት አቅርቦቶቻቸውን እንዲያሳድጉ አሳስቧል። የጂ7 የኢነርጂ ሚኒስትሮች በጋራ ባወጡት መግለጫም ነዳጅና ጋዝ አምራች ሀገራት ኃላፊነት በተሞላበት መንገድ እንዲሰሩና ወደ ዓለም አቀፍ ገበያዎች የሚደርሰውን ምርት የማሳደግ አቅማቸውን እንዲፈትሹም ጠይቋል። ከዚህ ጋር በተያያዘም የነዳጅ አምራች ሀገራት ህብረት ኦፔክ ቁልፍ ሚና እንዳለው ነው የገለጸው። ሚኒስትሮች በመግለጫቸው የጋዝ ዋጋ መጨመርን ለማስቆም ውጤታማ እርምጃዎች ግምት ውስጥ ማስገባት አስፈላጊ መሆኑን አስታውቀዋል። የጂ7 የኤነርጂ ሚኒስትሮች የኃይል ምርቶች ላይ እየታየ ያለው የዋጋ ጭማሪም በቤት ውስጥና በንግድ ስራዎች በተለይም በአውሮፓ ሀገራት ላይ ያለው ጫና አሳሳቢ ነው ብለዋል። ታዳጊ ሀገራት ውስጥ ያለውም ጫና እንደሚያሳስባቸው ገልጸዋል። የሩሲያና የዩክሬንን ጦርነት ተከትሎ በዚህ ሳምንት የነዳጅ ዋጋ በ14 ዓመታት ውስጥ ታይቶ በማይታወቅ መልኩ ጨምሮም $140 አካባቢ ደርሶ እንደነበርም ይታወሳል። ከዚህ ባለፈም የጂ7 አባል ሀገር አንዷ የሆነችው አሜሪካ
አሜሪካም ከጦርነቱ ጋር በተያያዘ ከሩሲያ የኃይል አቅርቦቶች ነዳጅና ጋዝን ገዝታ እንደማታስገባም እንደዚሁም ሌላኛው የጂ7 አባል ብሪታንያም ከዓመቱ መጨረሻ በኋላ ተመሳሳይ እርምጃ እንደምትወስድ ማስታወቋም ሩሲያም ለምዕራባውያኑ ድርጊት አጻፋም ለአውሮፓ የምታቀርበውን የተፈጥሮ ጋዝ አቅርቦቷን እንደምታቋርጥ መግለጿም በነዳጅ ጋዝ ምርቶች ላይ አሁን እየጨመረ ካለው በላይ ጭማሪ ሊያሳይ እንደሚችል ተሰግቷል። ሩሲያም ከአንድ ቀን በፊት በሰጠችው መግለጫም አሁን ምዕራባውያኑ እያደረጉት ያለው እቀባ የሚቀጥል ከሆነም የነዳጅ ዋጋ በበርሜል እስከ $300 ድረስ ሊጨምር እንደሚችል መግለጿ ይታወሳል። በሶማሌ ክልል ከፍተኛ የነዳጅ እጥረት መከሰቱ ተሰማም። በሶማሌ ክልል ከትናንት ጀምሮ ቤንዚንም ሆነ ናፍጣ ከፍተኛ እጥረት እንዳጋጠመም እየተነገረ ነው። እጥረቱ በበርካታ የሀገሪቱ አካባቢዎች የሚነሳ ቢሆንም በጅግጅጋና በተለያዩ የክልሉ ከተሞች መኪናዎችም ሆነ ባጃጆች በነዳጅ መጥፋቱ ሳቢያ እንቅስቃሴያቸው መቆሙን አሽከርካሪዎች ነግረውናል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ቀርበው ነዳጅ በኮንትሮባንድ መልኩ ወደ ጎረቤት ሀገራት እየተወሰደ መሆኑን መግለጻቸው ማይዘነ ለዚህም ለጸጥታ ኃይሎች ነዳጁን ከነቦቲው ውረሱ የሚል ትዕዛዝ መስጠታቸው የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች እነዚህ ናቸው። መልካም ጊዜም